ጉድ ነው። ቤተሰብ የዘንድሮ ውሽሞች መላቅጣቸውን አጥተዋል ማለት ነው። ዛሬ ምን ተፈጠረ መሰላችሁ? እንግዲህ እነዚህ ልጆች ገና ናቲ ከሄደበት ከ2 ዓመት በኋላ መጥቶ ፍቅራቸውን ገና ሲያጣጥሙ አጣጥመው እንኳን ሳይጨርሱ አንድ ደግሞ የናቲ ፍቅረኛ ነኝ ባይ ተከስታለች ማለት ነው። ቤተሰቦች እንግዲህ ዛሬ ሄሉ ተለቋል። ከአንድ ሰዓት በፊት እንዴ ሰፕራይዝ አላችሁ ለሁለታችሁን ሰፕራይዝ አላችሁ ብላ ሄሉን እየጨቀጨቀቻት እሺ ብላ ሄሉዬ የኔ ምስኪን የኔ ዋህ ለባብሳ ለናቲም ሰፕራይዝ አለን ብለው ለባብሰው እየጠበቁ በድንገት በራቸው ይንኳኳል። ከዛ በኋላ ምን ሊፈጠር ጥሩ ነው? ልክ በሩ ሲንኳኳ ልጅቷ ናቲ ላይ ተጠምጥማ አልላቀቅም አትልም መሰላችሁ? ምነው የዘንድሮ ውሽሞች ፍቅረኛ ካላቸው ባለትዳር ከሆኑ ወንዶች ጋር ያያያዛቸው ነገር ምንድን ነው? የምር በጣም ነው የገረመኝ። እኔ አላቅሽም ይላታል እሷ ደግሞ እንዴት ይህ ሁሉ ጊዜ አቃጥለህ በህይወት የተጫውተ እንዴት እንደዚህ ታደርገኛለህ? እንዴት እንደዚህ ጭራሽ ደግሞ ይባስ ብላ ሄሉንም ለመምታት ይቃጣታል ማለት ነው። ከሷም ብሶ ቤተሰብ ከሷም ብሶ ሄሉን ለመምታት ይቃጣታል ማለት ነው። አንቺ አይን አውጣ ማለት ነው። ከኋላ የመጣ አይን አወጣ። እንግዲህ ናቲ ያውቃታል አያውቃትም የሚለው እኔ የተዘበራረቀ ስሜት ነው የተሰማኝ ማለት ነው። ከናቲ አኳኋን ማለት ነው የተሰማኝ የተዘበራረቀ ስሜት ነው። ምክንያቱም ለእሱ አላቅሽም ይላታል፣ ከዛ እናወራለን ይላታል፣ ምን አደረግኩሽ ይላታል። ደግሞ ይሁን የተደበላለቀ ነገር ነው እና ናቲያችን ጥርት አርጎ አልተናገረም። አንዴ እንደማያውቃት እንትን ይላል። አንዴ እሷ ግን ስልክ ብደውልልህ ስልክ ስለማታነሳልኝ እንግዲህ ሄዱን ተጠቅሜ አንተን ለማግኘት አንተን ለማውራት ነው የመጣሁት። በቃ ለማውራት ነው ይሄ ሁሉ ጊዜ ስንት ነገር ስትለኝ ስንት ነገር ተስፋ ሰጥተኸኝ እንዴት ዛሬ ለእሷ ሽምግልና እየላክ ምናምን ነገር አትል መሰላችሁ እንዴ? እና ሽምግልና ላይ ልቅቶ እነዚህ ልጆች እንግዲህ ሚዲያ ላይ ካወቅናቸው ፍቅረኛሞች ነን ብለው ከመጡ በጣም ያው በመሀል ብሩክ ተፈጥሮ ነበረ። እንግዲህ ናቲ ሀገር ውስጥ ስላልነበር ማለት ነው እንግዲህ የውስጣቸው እንግዲህ ያወራሉ። ተጣልቷል አልተጣሉም የሚለው በአናቅም። ያው ለተወሰነ ጊዜ አብረው የሉም። ምክንያቱም ናቲ ከሀገር ውጭ ስለነበረ ማለት ነው። እንግዲህ ከሀገር ሲገባ ደግሞ እንዳየነው ሄሉ ጋር ነው የሄደው። ምክንያቱም ስለሚያፈቅራት ማለት ነው። አንቺ ዘረጦ ዝም ብለሽ አትዝረጥረጪ። ዝም ብላችሁ ማለት ነው። እኔ የሚገርመኝ የዘንድሮ ሴቶች ማለት ነው ዝም ብላችሁ ሴት ፍቅረኛ የያዘ ወንድ ላይ ባለትዳር ወንድ ላይ ወጥታችሁ ፊት አትበሉ። ፊት ያደርጋችሁና አትፈልጉ እንዴ መሰላችሁን? አትፈልጉ? ትዳር የሌለው ወንድ አትፈልጉ? ፍቅረኛ የሌለው ወንድ ጠፋ እንዴ? እኔ ጥያቄ የሆነብኝ ነገር ፍቅረኛ የሌለው ወንድ ጠፍቷል እንዴ? ከሀገሩ ላይ ሴት ያልያዘ ወንድ የለም? ምነው መጥታችሁ ፍቅረኛ ያለው ባለትዳር ወንድ ላይ ዝም ብላችሁ የምትንጠለጠሉት? ያንጠልጠላችሁና ይኑሩበት ልጆቹ። ተያቸው፣ ውጭ ከህይወታቸው።